ያልተቋረጠ ትጋት የማድረግ ልኬት የሆነው አረንጓዴ አሻራ ህዝባዊ መሰረቱን አጽንቶ የኔነትን ሐሳብ ያጎልብቶም 7 ክረምታትን ኢትዮጵያን እያለበሰ እዚህ ደርሷል። አብይ ግቡ ሀገር ለወጠነችው ሁለንተናዊ ብልጽግና መሰረት እንደመጣል ያለ በአገር ሚዛን የከበደ ተሻጋሪ ጡብን የማኖር ትግበራ ነው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈር መጠበቅ፣ ውሃ መጠበቅ፣ ተራራ መጠበቅ ሲቻል ነው። ከህግ አንፃር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባ ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። የጉዞው የታለመውም ትግበራ በ7 ዓመታቱ የሚታይ ፍሬን አፍርቷል። ከስነ አካላዊና ስነ ህይወታዊ በጎ ተጽዕኖ ባሻገር የወሉነትን በመገንባቱ ረገድም ጉልህ ሚናውን ተወጥቷል። ወትሮም ለሀገር ጉዳይ ቅንጣት ሸብረክ የማይለው ሀገሬው ቁርና ብርዱ ሳይበግረው ዝናብና ውርጮም ከትልሙ ሳይገታውም በትጋቱ ደማቅ ታሪኩን አትሟል። ስለ ነገው ስለ ትውልዱም ቀድሞ የተረዳው ህዝብ የላቡ ውጤት በስኬት ታጅቧልና የክዋኔው አብነት ከሀገራት ተሻግሮ ዓለም አቀፍ እውቅናን ያስገኘለት ነው። አሁን እየሰራ ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ የሚያደርገው ጥረት ነው። ይህ ጥረት ከዚህ ቀደሙ ኢትዮጵያ የቀረ አይመስለኝም። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ለዓለም አቀፍ ችግር የመፍትሄ አካል ሆና ሚናዋን እየተወጣች የምትገኘው ኢትዮጵያም ለተቸራት አድናቆትና ክብር ለዓለም የምትገልጠው አንዳች እውነት የመፍትሄም አማራጭ አላት። ትብብር፣ ትጋትና ተግባራዊ ቁርጠኝነት ከአንደበት ባለፈ የሚታይ ለውጥ እንደሚያመጣ ምስክር መሆኗን የምታረጋግጥበት ስኬቷንም ታሳያለች። ለእኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያ ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። እኛ ኮፕን አስታከን አመቱ ሙሉ ኢትዮጵያን እንገነባለን፣ እንተክላለን፣ እናጸዳለን፣ እንገነባለን። ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ህዝብ መሰረት መጣል እንደሚችል የተባበረ ህዝብ ሀገር መገንባት እንደሚችል ጥሩ ማሳያ እንደሚሆን ተስፋ አለኝ። ይህንን ጉዳይ ስንሰራ ለልጆቻችን አንድ ማስታወሻ እየተውን ለልጆቻችን አንድ ቁም ነገር እያስቀመጥን ቅርስ እያስቀመጥን እንደሆነ እያሰብን እንስራ። በአንድ ወቅት ከልዕለ ኃያላኑ ተርታ የነበረች ሀገር በስልጣኔም ቀደምቶቹን የምታስከነዳ ድንበሯን ለተገዳደረ ምህረት የሌላት ኢትዮጵያም ያኔው የማድረግ አቅሟ በዚህኛው ትውልድም በዘመን አውድ ተቀይሮም መልማት ማደግ በቁጭት የሚተረክ የሰርክ ተግባር ሆኗል። ለዚህም ነው ለሀገር ጉዳይ ቀናይ የሆነው የአገሬው ሰው በነቂስ ወጥቶ አሻራውን ማኖሩ ሂደቱን ትርጉመ ብዙ የሚያደርገው። ሌሎች የሚሰጡት ትምህርት ከፍተኛ ነው። ኢትዮጵያውያን ህብረት አላቸው። ለሚፈልጉት ነገር ለሀገራዊ ፍላጎት ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸው አስቸጋሪዎች በእጅም አይሉ የማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው። ጨክነዋል ለመበልጸግ፣ ለመለወጥ፣ ለማደግ ያ ነበር የሚባለው ሲቪላይዜሽን አልቀው ለማምጣት እየተጉ ያሉት የሚለው መልእክት ስለሚያስተላልፍ አድካሚ ሊሆን ይችላል፣ ግን ሳንደክም በገባነው ቃል መሰረት መትከል አለብን። ኢትዮጵያ እድገቷ ሁለንተናዊ ነው። በየዘርፉ የሚታየው ስኬት ተስፋን የሚያጭር ከታለመውም ደጅ የሚያደርስ የቁርጠኝነት ማሳያ ለቃልም የመታመን ውጤት ነው። ቃልን እንደማክበር ቃልን እንደመፈጸም የተናገሩትን ነገር ሳያንጠባጥቡ እንደመከወን አኩሪ ተግባር የለምና ኢትዮጵያውያን በሚያስደምም ተስፋ ላይ ነው ያለነው። ኢኮኖሚያችን በመልካም ስራ ላይ ነው ያለው፣ ያበበን ያለው፣ የለማን ያለነው። ለውጦች አሉ፣ ከተሞቻችን የተቀየሩ ነው ያሉት። ግን መሰረት ካልጣል ያ ሁሉ ዋጋ የለውም። መሰረት ደግሞ አፈራችን ነው። የሚያሳዝነው አፈራችን ተሸርሽሮ እንዳይሄድ ማስቀረት ነው። አፈር ማስቀረት፣ አካባቢን ግሪን ማድረግ፣ ኢንዲጂነስ ዛፎች መትከል፣ ከዚያ ውስጥ ደግሞ ምግቦች እንዲወጡ ምን ያክል ፍሩት እንደተከልን ዛሬ እንግዲህ አስቡት። በየቦታው በርከት ያሉ ፍሩቶች ተተክለዋል። ባለፉት ዓመታት የተከልናቸው ፍሩቶች በተለይ በዚህ ዓመት አቮካዶ ከአፍሪካ ሁለተኛው ኤክስፖርት አድራጊ ሆነናል። ይሄ ከጨመረ አንደኛ መሆን ይቻላል፣ ከዛም ማለፍ ይቻላልና እንትከል ነው።